ኢትዮጵያና ኤርትራ ዳግም ወደ ሰላም ሊመጡ ነው በተባለ ማግስት ግብጽ ከፍተኛ ባለስልጣኗን ወደ አስመራ ልካለች። የምንጊዜም የኢትዮጵያ ጠላት ሆና በታሪክ የተመዘገበችው ግብጽ የውስጥና የውጭ የኢትዮጵያ ጠላቶችን ከጎኗ ማሰለፍ የዘወትር ተግባሯ ሲሆን የኤርትራ ከሷ ጎን መሰለፍ አጠራጣሪ የሆነ ባለበት ሰዓት ባለስልጣናቸውን ወደ አስመራ መላኳም ትልቅ ትኩረት ስቧል። እንመለስበታለን። በሌላ መረጃችን ደግሞ ፕሬዚዳንት ጂ ጂንፒንግ ልክ ናቸው እየወደቅን ነው ሲሉ ትራምፕ ብዙዎችን ያስደነግጠው አነጋጋሪ መልእክት አስተላልፈዋል። አወዛጋቢ ሰው ትራምፕ ስለ ሀገራቸው ዓለም አቀፋዊ ተጽዕኖ መንሸራተት አስደንጋጩን እውነት አመኑ። ፕሬዚዳንት ጂ ጂንፒንግ በአሜሪካ ላይ የሰነዘሩት ትችት 100% ልክ ናቸው ሲሉ ማረጋገጫ ሰጥተዋል። በጥንቅራችን የምትሰሙት መረጃ ነው። በሌላ በኩል ደግሞ ኢትዮጵያ የተሳተፈችበት ጉባኤ ያለ ስምምነት መበተኑ መነጋገሪያ ሆኗል። ኢትዮጵያ በአባልነት የምትሳተፍበት ብሪክስ በኢራን ጉዳይ መስማማት አለመቻሉ የተቋሙን እድል ጥያቄ ውስጥ ማስገባቱ እየተነገረ ሲሆን ስብስቡ ለምን የጋራ አቋም ያዝ አቃተው የሚለውን ጨምሮ የሩሲያ ፕሬዝዳንት ፑቲን ትራምፕ ያደፈረሱትን የማጥራት ዘመቻ በሚመስል መልኩ የትራምፕ እግር ጠብቀው ወደ ቻይና ሊጓዙ ስለመሆኑ የተሰማውን አክለን መረጃዎችን ይዘን ተገኝተናል። ሰላም ጤና ይስጥልን። ወደ ፋስት ዴሊ ተከታታዮች የዚህ ቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁ ቆዩ። የቀጠናውን የፖለቲካ ትኩሳትና ዲፕሎማሲያዊ ሽኩቻ ይበልጥ ሊያፋፍም የሚችል አዲስ ክስተት ዛሬ በአስመራ ተመዝግቧል። የግብጽ የውጭ ጉዳይ ዓለም አቀፍ ትብብርና የውጭ ሀገር ግብጻውያን ጉዳይ ሚኒስትር ባድል አብደላቲ ከትራንስፖርት ሚኒስትሩ ሌተናል ጀነራል ካሚል ዋዚር እንዲሁም ከታዋቂው የግብጽ ቢዝነስ መሪዎችና የግል ዘርፍ ተወካዮች ጋር በመሆን በጋራ ይፋው ጉብኝት ለማድረግ አስመራ ገብተዋል። ከግብጽ ውጭ ጉዳይ ሚኒስትር የወጣው ይፋው መግለጫ እንደሚያመለክተው የዚህ ከፍተኛ ልዑካን ቡድን ጉብኝት ዋና ዓላማው በሁለቱ ሀገራት መካከል ያለውን የሁለትዮሽ ትብብር ማጠናከር፣ የኢኮኖሚና የኢንቨስትመንት አጋርነትን ማስፋፋት እንዲሁም በትራንስፖርት በመሰረተ ልማትና በንግድ ዘርፎች ላይ አዳዲስ እድሎችን መፈለግ ነው። በተጨማሪም ልዑካኑ ከከፍተኛ የኤርትራ ባለስልጣናት ጋር በመገናኘት በጋራ ፍላጎቶችና በአፍሪካ ቀንድ የደህንነት መረጋጋትና ልማት ጉዳዮች ላይ በሰፊው ይመክራል ተብሎ ይጠበቃል። የግብጽ ከፍተኛ ባለስልጣናትና ድንገተኛ የአስመራ ጉብኝት በኢትዮጵያ ማህበራዊ ሚዲያና በፖለቲካ ተንታኞች ዘንድ ሲነገሩ ከነበሩት ግምቶች ፍጹም ተቃራኒ ሆኖ መገኘቱ ጉዳዩን ይበልጥ አነጋጋሪ አድርጎታል። በርካታ የኢትዮጵያ ፖለቲካ ጸሐፊዎችና ታዛቢዎች ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ ያቀናሉ የሚል ጠንካራ ግምትና ትንታኔ አስፍረው የነበረ ቢሆንም በተግባር የታየው ግን የዚህ ተገላቢጦሽ ሆኗል። የኢትዮጵያ በቀጠናው ካላት ወቅታዊ የፖለቲካ ስትራቴጂክ አቋም አንጻር ዋና ተቀናቃኝ ተደርጋ የምትታየው ግብጽ ዛሬ በአስመራ ደማቅ አቀባበል መደረጉም በቀጠናው አዲስ የኃይል ሚዛንና የዲፕሎማሲ ስብስብ እየፈጠረ መሆኑን የሚያሳይ ነው ተብሏል። የኤርትራና የግብጽ ይፋው መቀራረብ በአፍሪካ ቀንድ የፖለቲካ አሰላለፍ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የብዙዎች የትኩረት ማዕከል ሆኗል። በቀጣይ መረጃም አወዛጋቢ ሰው ትራምፕ ስለ ሀገራቸው ዓለም አቀፋዊ ተጽዕኖ መንሸራተት አስደንጋጭን እውነት አመኑ። ፕሬዚዳንት ጂ ጂንፒንግ አሜሪካ እያሽቆለቆለች ያለች ሀገር ናት ሲሉ ያደረጉትን ንግግር በማጣቀስ 100% ልክ ናቸው ሲሉ ማረጋገጫ ሰጡ። ዶናልድ ትራምፕ ነገሮች በማይታመን ፍጥነት እየተቀያየሩ መሆናቸውንም ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ቤጂንግ እያደረጉት ባለው ጉብኝት ወቅት ባስተላለፉት መልእክት የቻይናው ፕሬዚዳንት ጂ ጂንፒንግ አሜሪካን እያሽቆለቆለች ያለች ሀገር ናት ሲሉ መግለጻቸውም ሙሉ በሙሉ እውነት መሆኑን ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ፕሬዚዳንት ጂ ጂንፒንግ አሜሪካን እያሽቆለቆለች ያለች ሀገር አድርገው በተራቀቀ መንገድ የገለጹበት መንገድ 100% ትክክል ነው ብለዋል። ዶናልድ ትራምፕ ለዚህ አሜሪካ መዳከም ቀጥተኛ ተጠያቂው የወቅቱ ፕሬዚዳንት ጆ ባይደን መሆናቸውን በጽኑ ተችተዋል። እንደ ትራምፕ ገለጻ አሜሪካ በባይደን የስልጣን ዘመን ከፍተኛ ውድቀት ያስተናገረችው በተከፈቱ ድንበሮች፣ በልዩነትና እኩልነት ፖሊሲዎች፣ በከፍተኛ የግብርና ጫናና በሀገሪቱ ውስጥ በስፋት በተንሰራፋ ወንጀል ምክንያት ነው። በተቃራኒው የእሳቸው አስተዳደር
አሜሪካ ወደማይታመን ከፍተኛ እድገት እየመራት መሆኑን የጠቀሱት ትራምፕ ለዚህ ማረጋገጫ የሚሆነው የገበያ መረጋጋት፣ የስራ ዕድል ፈጠራ፣ የወታደራዊ ጥንካሬ ማደግና በቢሊዮን የሚቆጠር ኢንቨስትመንት ፍሰት መመዝገቡ ነው ሲሉም ተከራክረዋል። በሌላ በኩል የቻይናው ፕሬዝዳንት ዢ ጂንፒንግ እያሽቆለቆለች ያለች ሀገር ናት የሚለውን ኃይል ቃል በአደባባይ ባይናገሩም በሁለቱ ሀያላን ሀገራት መካከል ስላለው ውጥረት ግን ጠንከር ያለ ማስጠንቀቂያ ሰጥተዋል። ፕሬዝዳንት ዢ ጂንፒንግ በንግግራቸው የቱሲዲደስ ወጥመድ የሚባለውን ታሪካዊ ክስተት ያነሱ ሲሆን ይህም አዲስ እያደገ የመጣ ኃይል ካለው ነባራዊ ኃይል ጋር ሀገር ጋር ወደ ጦርነት የማምራት ዝንባሌ የሚያሳይ ነው። አያይዘውም በተለይ በታይዋን ጉዳይ ዙሪያ ያለው አለመግባባት ካልተፈታ ነገሩ ተባብሶ ወደ ግጭት አልፎም ተርፎም ወደ ከፋ ጦርነት ሊያመራ እንደሚችል አሳስበዋል። ይህ በእንዲህ እንዳለም የሩሲያው ፕሬዝዳንት ፑቲን ትራምፕ ያደፈረሱትን የማጥራት ዘመቻ በሚመስል መልኩም የትራምፕን እግር ጠብቀው ወደ ቻይና ሊጓዙ መሆኑን የቀዩ ቤተመንግስት መረጃ አመላክቷል። ፕሬዝዳንት ቭላዲሚር ፑቲን በሚቀጥለው ሳምንት ወደ ቻይና በይፋዊ የስራ ጉብኝት እንደሚጓዙ ተገለጸ። ሳውዝ ቻይና ሞርኒንግ የተባለ ድረገጽ ዓርብ ዕለት ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ እንደዘገበው ፕሬዝዳንት ፑቲን ቤጂንግ ይደርሳሉ ተብሎ የሚጠበቀው ረቡዕ ዕለት ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዓርብ ዕለት ለፕሬዝዳንቱ ጉዞ ዝግጅቶች እየተካሄዱ መሆኑን አስታውቀው ለጋዜጠኞች ቀኑ በጣም በቅርቡ ይፋ እንደሚሆን ተናግረዋል። አጀንዳው ግልጽ ነው፣ በዋናነት በሁለትዮሽ ጉዳይ ይሆናል በማለት ፔስኮቭ የሁለቱ ፕሬዝዳንት ውይይት በስልታዊ አጋርነት ላይ እንደሚያተኩር ተናግረዋል። ቃል አቀባዩ አክለውም ፑቲንና ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በትራምፕ ጉብኝት ወቅት ስለተነሱ ጉዳይ እንደሚወያዩ ተናግረዋል። ቻይና በምንሄድበት ወቅት ራሳችን መረጃዎችን ለማግኘት ተስፋ እናደርጋለን ብለዋል። ትራምፕ ለሁለቱ ቀናት በቤጂንግ ያደረጉት ይፋዊ ጉብኝት አጠናቀው ወደ ዋሽንግተን ዓርብ ዕለት ተመልሰዋል። በቀጣይ መረጃ በኢራን ጦርነት ዙሪያ በተፈጠረው ክፍፍል ምክንያት የብሪክስ ስብሰባ ያለ መግለጫ መጠናቀቁ የበርካቶችን ትኩረት ከመሳብ አልፎ የተቋሙ መንስኤ ዕድል ጥያቄ ውስጥ እንዲገባና የስብስቡን አሜሪካ ምዕራባዊ ዓለም አቀፍ ስርዓት የመገዳደር አቅሙን በተመለከተ ይጣለብን ተስፋ እንዲሸረሸር የሚያደርግ መሆኑን እየተነገረ ነው። በኒው ዴሊ ለሁለት ቀናት ሲካሄድ የነበረውን የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የጋራ መግለጫ ማውጣት ሳይችሉ ቀርተዋል። ይህም በአሁኑ ወቅት ዩናይትድ ስቴትስ እና እስራኤል በኢራን ላይ ያካሄዱት ባለው ጦርነትና በሰፊ በመካከለኛው ምስራቅ ቀውስ ዙሪያ በአባል ሀገራቱ መካከል ጥልቅ ክፍፍል መኖሩን አጋልጧል። በጋራ መግለጫ ፋንታ አዘጋጁ ሀገር ህንድ ባወጣችው መግለጫ በአንዳንድ አባላት መካከል የተለያዩ አመለካከቶች በምዕራብ እስያና በመካከለኛው ምስራቅ ባለው ሁኔታ ላይ የጋራ ስምምነት ላይ እንዳይደርስ ማድረጉን አረጋግጣለች። በሮይተርስ እና አልጀዚራ ዘገባዎች በአሁኑ ወቅት እየተካሄደ ባለው ግጭት ዙሪያ በቃላት አጠቃቀም ላይ በኢራንና በተባበሩት አረብ ኤሚሬቶች መካከል አለመግባባት ተፈጥሯል። ኢራን የብሪክስ ጥምረት የዩናይትድ ስቴትስ እና የእስራኤል ወታደራዊ እርምጃዎችን በጥብቅ እንዲያወግዝ ግፊት እያደረገች ሲሆን በተመሳሳይ የተባበሩት አረብ ኤሚሬቶች በኢራን ላይ በሚያደርጉ ወታደራዊ ዘመቻዎች ውስጥ ተሳትፎ አላት ስትልም ወንጅላለች። የተባበሩት አረብ ኤሚሬትም በበኩሏ የቀረበባትን ክስ ውድቅ ያደረገች ሲሆን በሷ ሚና ላይ ትችት የሚያቀርቡ የቃላት አጠቃቀሞችን መቃወሟም አንድ ወጥ የሆነ መግለጫ ለመስጠት የተደረገው ድርድር እንዲደናቀፍ ምክንያት ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አርግቺም ከስብሰባው በኋላ እንደተናገሩት ስሟን በመግለጽ ባይጠቅሱም አንዲት የብሪክስ አባል ሀገር በቀረበው መግለጫ ላይ የተወሰኑ ክፍሎች ማገዷን ገልጸዋል። እነዚህ ክፍሎች ቢኖሩም አባል ሀገራቱ የኢኮኖሚ ትብብርና የባለብዙ ወገን ተቋማት ማሻሻያዎችን ጨምሮ በሌሎች በደርዘን የሚቆጠሩ የስራ አጀንዳዎች ላይ ስምምነት ላይ መድረሳቸውን ተናግረዋል።